ምን አባታችሁ ነው ኒውካስትሎች ዊጥ የሚያረጋችሁ? አቅማችሁን አውቃችሁ አርፋችሁ አትቀመጡ? ምንድነው ፈርስታፍ ደረታችሁን ነፍታችሁ የምትሄዱት? እኔ እኮ አላመንኳችሁም። ፈርስታፍ እውነቴን ነው ብላችሁ ደረታችሁን ነፍታችሁ ቲንቲንቲ ስትጋፉ ባጃጆች እንዴት ነው እንዴ? አይቀጡ ቅጣት እኮ ነው የቀጧቸው። እኔ አቅም ካልፈቀደ አቃተኝ ካልክ መጀመሪያ ላይ እንደዚህ ብለህ መጣ አይደለ? ገላግሉኝ ትላለህ። እንደዚህ እንደው መሬት ላይ ወድቀህ እንደው ሁሉ ቦታውን እኮ ነው አፈር የነካው። ምላሱን ብቻ ነው ኒውካስትል አፈር ያልነካው እንጂ ቅጥቅጥ ነው የተደረገው። ነውር ነው እንዴ? ቢያንስ እንኳን ንግራ ይሞክሩ። ወይኔ ብላቸው ወቀጡት። ፓ ምን አይነት ጨዋታ ነው ማን? ኒውካስትላችን ተገረፈችብን ማን። ቢያንስ 7 ነው ማን 8 አልሆነ። በረጉዴ ተርፋል እየቋጠረ ነበር ብለህ ካሰብክ ማንዬ የእውነት እየቋጠርኩ አልነበረም። 7ኛው ሲገባ ግን ኧረ ጉዴ እንደ አርሰናል ነው የቋጠርኩት እዴ። ማን ሰለቸኝ ትላንት ቸልሲ እዛ ተሸንፎ እንዳለ ኮሜንት ላይ ስለኔ ምን አገባኝ። ባርሳ እንኳን ተሳከልሽ። ይኸው እኛ የሻርለ ሳይገባብን በክሊን ሺት አረጋግተን 2 ጽድት ያለ ጎል። አንቺ ደግሞ እንገባባ ሰከንድ ሃፍ ላይ እገልሻለሁ። ኖርማል ማሊያ ልቀበል መጥቼ ቁስል ቀስቅሼ ልሄድ ነበር። አልተሳካለትም። ማሊያ ይሰጠዋል። ይሄ አድክም የባርሳ ደጋፊ ከዛ ላ ማሊያ አልብሼው ሰሚ ፋይናል ላይ ቆዳውን እገፍለታለሁ ተረዳችኋል? ያበደ ጨዋታ ለማታውቁ ሰዎች ናግባ። እቺ የዮባ የምትባለው የማንቼና የባርሳ ደጋፊ ናት። እኔ ማንቼን ነው ማስቀድመው፣ ግን እንደነዚህ እናሸንፋችኋለን። ግማሽ ፍጻሜ ላይ ማን ነው በእኛ ጣሉት። በቃ ምንም ዋንጫ የለም ዘንድሮ። ያራዳ ልጅ መቼ ነው የሚጫወተው ማንቼ? ዓርብ ምሽት 5 ሰዓት ላይ ያራዳ ልጅ ጠብቁ። በወር አንዴ ኤፍሲ ሁላችሁም 2ኛና 3ኛና 19 ክለብ ያስፈልጋችኋል። ያኛው ማሊያ እየቀያየረ እንደሚመጣው ሰውዬ ያስፈልጋችኋል ግዴታ። ምክንያቱም ዋና ክለባችሁ በወር አንዴ ነው የሚጫወተው። ድሮ በወር አንዴ ነበር የሚሸነፈው፣ አሁን የሚያሸንፈው በወር አንዴ ነበር የሚያሸንፈው፣ አሁን በወር አንዴ ነው የሚጫወተው። በጣም ብሪሊየንት ውሳኔ። ላለመሸነፍ የምታረጉትን ጥረት ሳላደንቅላችሁ አላልፍም። ይመቻችሁ። ባርሴሎናውያን ካታላናውያን እንገናኛለን ሰሚ ፋይናል ላይ ገባሽ አይደለ? ኒውካስትል 2 ያገባውን እኔም አገባዋለሁ። ኒውካስትል ላይ ያገባሽውን 7 ግን እኔ ላይ አታገቢ። ለውጡ ዛጋ ወያር ዘገደርስ። እንግሊዝ ተዋረደች። ይሄ ማንቸስተር ዩናይትድ የነገሰበት ቻምፒየንስ ሊግ በቃ የእንግሊዝን ክብር እኮ ከፍ የሚያደርገው ማንቸስተር ዩናይትድ እኮ። እንግሊዝ ተዋረደች። ትላንትና ቼልሲ፣ ዛሬ ኒውካስትል። አረ ሊቨርፑል እና ቶትናም የሆነ ነገር አድርጉ። በነገራችን ላይ በእንግሊዝ ምድር ላይ የመጀመሪያውን ቻምፒየንስ ሊግ ዋንጫ ያመጣው ገና ነው ማንቸስተር ዩናይትድ ነውና አረ እባካችሁ ተው የሆነ ነገር አድርጉ። ዛሬ ሊቨርፑልና ቶትናም የሆነ ነገር አድርጉ። አይናችን መቀለጃ ነው እንደኛ አንተ አይናችን መቀለጃ ነው ወይ እንዴ? ፈርስታፉን 3-2 አድርገህ ሞራል ሰጠህን። ጥሩ ነው አካሄዱ፣ ቆንጆ ጨዋታ ነው። ቤተሰብ ጨዋታ እንዳያልፋችሁ አንደኛ አታፍርም እንዴ? በ66 ደቂቃ ውስጥ 6-2 አድርገው ይኸውልህ ኒውካስትል ምን እንዳረጉት እንዴ? የእንግሊዝ ቲም ነው አያሳፍረንም? አውሬ ሆኗል ስንል ባርሳ ተው እንጂ እንዴ! እንደዚህ ማታሳጣን እንጂ እንደዚህ አውጥተህ ፀሐይ ላይ ቁጭ ታደርገናለህ እንዴ? እንደዚህ ይቻላል እንዴ? እንዴ ትንሽ አይከብዳችሁም እንዴ? እኛ እኮ ቆንጆ ጨዋታ ፉክክር ያለው ኤዲያው ምን ሊያደርግ ይሆን ብለን ፍሊክ እንደዚህ አይነት ነገር ኧረ ተው፣ ኧረ እባካችሁ፣ ኧረ አቀልዱ፣ ኧረ እንደዚህ አይነት ነገር ተውን። ምኑን አመጡብን ጎበዝ? እነዚህ የስፔን ቡድን ግን አንተ ምንም መቀለድ አቁሟል። በቃ በዚህ ደብሯችኋል አንተ። ኧረ ጋይስ ባርሳ ኒውካስትል ላይ ምን አይነት ድርጊት እየፈጸመ ነው? ኧረ እንቃወማለን፣ የምር እቃወማለሁ እኔ እንዴ። በቃ 10 መግባት አይቀርም እኮ እንዴ። እኔ 7 እስኪገባ ድረስ ነበርኩ። ኧረ ወይኔ፣ ኧረ ባርሳ እኔ ቶተናም ራሱ እንዲያልፍ እየፈለግኩ አይደለም አሁን ጋይስ። የምር ባርሳን እኮ ነው የምናገኘው ሪሞንታዳ ከሰራን አትሌቲኮን። ኧረ ይቅርብን መሰለኝ ጋይስ፣ ይቅርብን። በቃኝ። እንደ እንግሊዝ ቀለናል፣ ተዋርደናል። ኒውካስትል ጭራሽ ዛሬም እሱም 8-3 ሆነ። በድምር ውጤት 8-3። ዛሬ ብቻ 7 ጎል ነው የተቆጠረበት። በጣም ያሳፍራል። በእውነት ነው የምላችሁ። ኧረ በስመ አብ እንግሊዝ ዘንድሮ ልክ አይደለንም። በእውነት ነው የምላችሁ። ልክ ያልሆነ ነገርም አለ። ኧረ እንዲህ ቀለልን እንዴ? ትላንት ቼልሲ ላይ 8 ዛሬ 8
ባይዞ ጨዋታው ሳያልቅ ነው እየሰራሁት ያለሁት። ከዚህ በኋላም ጎል ሊቆጠር ይችላል፣ ግን ያሳፍራል። እኔ በቃኝ ማየትም ደበረኝ። ከምር ነው የምላችሁ። ግን ባርሳን አለማድነቅ አይቻልም። የሚገርም ክለብ በእውነት ነው የምላችሁ። ሲጀመር ማለት ነው ላሚን ያማል ኤአይ ነው። በእውነት ነው የምላችሁ፣ ምንም ጥያቄ የለው። ላሚን ያማል ኤአይ ነው። በቃ ሊቫንዶስኪ እንዴት ባይዞ ሊቫንዶስኪ ያባከነው ኳስና ያማል ራሱ የሳተው ኳስ ነው እንጂ ዛሬ ጎሉ እንጂ 11 በስመ አብ ወልድ። ጨዋታው ገና አሁንም አልተጠናቀቀም። ከዚህ በላይ ግን ቅሌትና ውርደት የእንግሊዝ ማየት ይደብራል። እኔ ፈርስት ሃፍ ላይ ማለት ነው ኒውካስትሎች ኢላንጋ 2 ጎሎችን አስቆጥሮ ማለት ነው አቻ ሲያደርግ በቃ የሆነ ነገር ተስፋ ጠብቄ ነበር። ግን ማለትም ያን ያህል እንደዚህ እንኳን ይዋረዳል ብዬ አልጠበቅኩም ነበር። ግን ቀጠቀጧቸው ሰከንድ ሃፍ። ኧረ በስመ አብ ያሳዝናል። ኒውካስትልም እንግዲህ ብቻ ለባርሳ ግን ባርሳን አለማድረግ አይቻልም። የሚገርም ክለብ ዋው። ምን አለ አንድ ብትጨምሩና ነው ታሪክ ብትደግሙ እንዴ? ምን አለ አንድ ብትጨምሩ ነው ሁለት ውስጥ ያክል የሆነ ትዝ እንዲላቸው ያክል እንዴ? ምንድን ነው ኒውካስትል ሲያቀብጣቸው ነካክተዋቸው፣ ኧረ በስመ አብ። እንዲሁም አዝነውላቸው ነው እንጂ 9-2 ምናምን የሚያልቅ ጨዋታ ነበረ። እኔ እስከ ረፍት በጣም አድንቄያቸው ነበረ። ኒውካስትሎችን ተታግሏል እስከ ረፍት። እስከ 44ኛ ደቂቃ እኮ 2 አቻ ነበሩ። ከረፍት በኋላ ግን ምን ብሏቸው ነው የገቡት ባርሳዎች? እምሽክ ቅጥቅጥ። እኔ ያው የባርሳ ደጋፊ ነኝ ኦፍ ኮርስ። ቪስካል ባርሳ፣ ቪስካል ካታሎኒያ ደስ ብሎኛል። አርሰናልን አባቴ ሴሚፋይናል ላይ ያገኝልናል። አርሰናል ናት ቀጣይ። ይሄ ጣፈንተ ይድረስሽ። ይኸው መርቄሻለሁ። ኧረ ባርሳ፣ ኧረ ባርሳ፣ ኧረ ባርሳ። እነዚህ ልጆች እነ ፈርሚን ሎፔዝ፣ እነ ራፊኒያ፣ እነ ላሚን ያማል። ኧረ በስመ አብ። ቲሙ ፐርፎርመንስ ያደርግ በቃ ያረጋል። ኒውካስትሎች ግን ይኸው የነብር ጭራ ከያዝክ አትልቀቅ ነው። እንዴት ይዘህ ትለቃለህ? ኤኒዌይስ የሚገርም ውጤት ነው። ቻምፒየንስ ሊግ እያስደመመን ነው እንግዲህ የሚገኘው። ቀጣይ ሊቨርፑል ጨዋታ ነው። መልካም እድል ሊቨርፑል። ያ አርሳ ስነ ስርዓትን ያዝ። አርፈክ በዚህ ውጤት ጨርስ። ውጤቱን ጨዋታው በዚህ ውጤት ጨርስ። አርፈክ እውል። አንድ ጎል አልፈልግም። አንድ ጎል በቃ ብያለሁ። በቃ ስነ ስርዓት ይውል። ሰከንድ ክላቤ ነክ ይውል። ተው ብያለሁ። ተው በቃ ድብ በሳምንት 2 ይል ደግሞ ይለው እንዴ? ኧረ በቃ ብለክ ኖራም በአለጌ ብላሽ። አሁን በዚህ ስኮር ማሸነፍ ምን ማለት ነው? የማንም ቁስል ለመንካት አንድ ጎል እኮ ብትጨምሩ ማለት ነው ችግራችሁ ከሌላ ክለብ ጋር ይሆን ነበረ። ግን በቀልህ ከኔ ጋር ነው አውቃለሁ። አንተን ቀጥቅጬ አንተ ላይ ካምባክ ሰርቼ ነው አንተን ሪሞንታዳ ሰርቼ ነው ዋንጫ የበላሁት ቻምፒየንስ ሊግ የበላሁት። አንተ በ72 የኔን ቁስል ልነካ ይሄ ነው። ለማንኛውም ጋላታሳራይን የምንለጠልጥበት አስተላለፋችን ምርጥ ነው ጋይስ። ጋቆ ቤንች ላይ ነው ያለው ባለጌ። እኔ እንግዲህ የእንግሊዝ ቲሞች አርፋችሁ ቤታችሁ ቁጭ በሉ፣ አንዳችሁ ምን እንዳትወጡ ብዬ ነበረ። እየሄዳችሁ 8 ጎል 7 ጎል ምናምን ኖርማል ሆነ። አሁንማ በቃ ኖርማል ሆነ። እኔ ባርሳ በማሽኑ በጣም ደስ ብሎኛል። የማድሪድ ደጋፊ ነኝ፣ ግን ከበጣም መጥፎ ይሻላል። አባቴ ኒውካስትል ወያሎን የማስጣል አቅሟ አለህ። ትችላለህ። ያው አሰራር ቀይረናል። ወያሎን ማስጣል ምትል ከሆነ ሻምፒዮንስ ሊግ ላይ ይቋጠርልሃል፣ ያለዛ ይቋጠርብሃል። ምንም ማድረግ አይቻልም። አባቴ የሰራው ባህሪ ነው። እንግዲህ ኒውካስትል ላይለመድህ እዛው ራስን ብትቀር ይሻል። ከመጣህ ብግን ይዘህ አርፈህ ከአሁን በኋላ እግርን እንዳታወጣ ከቤት ተናግሬያለሁ። አዋራጅ ወራዳውላ። ኧረ የእንግሊዝ አምላክ ያለሽ፣ ኧረ የእንግሊዝ አምላክ ያለሽ። ኧረ ቀዘነች እንግሊዝ። ኧረ ጎበዝ አዋረደችን። በአውሮፓ መድረክ ተያይዞ ተሰምቶ የማይታወቅ እንግሊዝ ቀዘነች። የምሬን ነው። 8-3 8 ለምናምን 5 ለምናምን። አሁን ሚኮስፐርስ እና እኔ ደግሞ ምን እንደሚጠብቀን መድኃኒዓለም የሚወቀው። ለኔን ቢያሸንፈኝ ወይ 2-1 ወይ 2 ለምናምን ነው። አያሸንፈኝም እንጂ ሚኮስፐርስ ደግሞ እንዴት ነው አስጠብቀሽ እንኳን መውጣት አለብሽ ሚኮስፐርስ። ኧረ ተዋርደናል ጋይስ። ኧረ ምን ቅሌት ነው። ሊግ ምርጡ ሊግ ነው ጋይስ። ምርጡ ሊግ አይደለም። ምርጥ ሊግ ሳይሆን እያንዳንዱ ክለቦች አደጉ እንጂ ምርጥ ሊግ አይደለም። አንደርሬትድ ነው ፕሪሚየር ሊግ። ያራዳ ልጆች እንደተወራለት አይደለም። አዋረዱ።
አዋረዱን። ይቅር በሉ። ቅድም አንድ የማድሪድ ደጋፊ እንደዚህ ሽጉጥ ደቅኖብኝ ነው ባርሳ ይሸነፋል ብዬ ነበር። ይቅር በሉኝ። ምን እንደቃሙኝ በልብለው ነው ያራዳ ልጆች። ይቅር በሉኝ። እንግሊዝ ግን ተዋርዳለች። እንግሊዝን ላስከበር የሚችል እኔና አርሰናል ብቻ ነው። የምሬ ነው። we are liverpool guys እናሳያቸዋለን። በስማ ማን ይሄ መነዳት ነው መነዳት። በቃ እንደዚህ ኒውካስትል ላይ ሰባት እንዴት ማን ኒውካስትል ማለት ነው። አሁን 7 መግባቱን አትዩት። 7 ስለገባበት ማለት ነው ዛሬ አልተጫወተም እንዳትሉ። ፈርስት ሃፍ ላይ ትክክለኛ ጌም ነበር የሰጣችሁ። ትክክለኛ ማለት ነው። ባርሴሎናዎች ግራ ገብቷችሁ ነበር። ፈርስት ሃፍ ላይ ኒውካስትል ፔናልቲ ተከልክሏል። ፈርስት ሃፍ ግን ማለት ነው ያ ፔናልቲ በፍጹም አያድናቸው። ማን 7 አዘነቡባችሁ። ማን ቱ ማን ማርኪንግ እንዴት ነው ባርሴሎናን ማን ያሁላ ኳስ የሚችል ሰው እነ ያማል እነ ፔድሪ ያሉበት ክለብ እንዴት ማን ቱ ማን ማርክ ይደረጋል? አረ ምን በአንድ ስሩ ቦል እኮ ይታለፋሉ። ምን ሆኖ ነው እንዴ? አርፎ ወይኔ ጉዴ። ማን ሉዊስ ሆል እግዚአብሔርን ማለት ለሉዊስ ሆል ደርሶ መልስ ምን አይነት ጌም ደርሶ መልስ በጣም ያበደ ጌም ነው የተጫወተው። ማን ክሬዲት ያስፈልጓል። የፕሪሚየር ሊግ ቲሞች እያዋረዳችሁን ነው። ማን በጣም ነው ያዋረዳችሁን። ቼልሲ፣ ማንቸስተር ሲቲ፣ ኒውካስትል፣ ሊቨርፑል ዛሬ ተሸነፍ እገልሃለሁ።